አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰብ እንዴት ናችሁ? እንዴት ከረማችሁ? ከኛ ሁሉ ሰላም ነው፣ ሁሉ አማን ነው። ዛሬ ያው ብቅ ያልኩላችሁ እንግዲህ ሰው ጥየቃ አለን። ወደ ሆስፒታል የወለደም የታመመም እስቲ እንግዲህ ሆስፒታላችንንም እንዲሁ ደግሞ ያው ሁላችንን ባልልም የተወሰነች ላሳያችሁ ፈልጌ ነው። እንግዲህ መጀመሪያ ገብሳችንን በሙቅ ውሃ ዝፍዝፍ አደረግነው እንደዚህ አጥበን ከእንትን ካዘጋጀነው በኋላ በደንብ 2 ጊዜ አጥቤዋለሁኝ። በጣም ነው ቆሻሻ የሚያወጣው እና ካጠብኩ በኋላ እንደዚህ በሁለት ሰኻና ወይም ቦይለር ሙቅ ውሃ ስታረጉበት ገብሱ የንፍቴ ማለት እና በኋላ ስትቀቅሉት ጊዜ አይፈጅም። ለምሳሌ አሁን ጧት ልትቀቅሉ ከሆነ ማታ እንደዛ አርጋችሁት ብታድሩ ወይ ደግሞ ከሰዓት ልትቀቅሉት ከሆነ ጠዋት ላይ እንደዚህ በሙቅ ውሃ ዝፍዝፍ አርጋችሁ ብታስቀምጡት በጣም ነው ስራ የሚያቀልላችሁ። የምር አሁን በፊት ሾርባ በተማላ አይበስልም። በቃ ክሰል ላይ ሆኖ ወይ እንጨት ላይ ሆኖ ሙዝዝ ሲል ነው የሚያመሸው በፊት እና አሁን ደግሞ እንደው እየኖራችሁ በሄዳችሁ ቁጥር የሆነ ሲስተም አይታጣም እና በሙቅ ውሃ ዝፍዝፍ ስታደርጉ ግን በቃ 1 ሰዓት በቂው ነው ቢገርማችሁ ማለት ነው ለመብሰል እና እንደዚህ ምሳችንንም ጎን ለጎን እየሰራን ያንንም ዘፈዘፍን ጀበናችንንም ጣጣዲን ማለት ነው። ያው ቡና እንጠጣለን ቀን ላይ። አሹቅ ያማራችሁ ደግሞ የባቄላ አሹቅ ይሄንን ይመስላል። በጣም ነው የሚጣፍጠው። እኔ አረብ ሀገር ላይ ሆኜ የማያምረኝ ነገር የለም ነበር። እዚህ ያለው ነገር እዛ አረብ ሀገር አለ። በእርግጥ ግን ተሰርቶ እንደ ሀገረኛው ጣዕሙ አይመጣልኝም ነበር። ባቄላ አስታውሳለሁ በጣም አምሮኝ አረብ ሀገር ላይ ቆልተን አሹቀን ነበርና ምንም ሊጥመኝ አልቻለም። እኔ ነገሩም አልገባኝ። የዚህ ሀገር ግን አንድ ነገር የምነግራችሁ ነገር ማለት ነው ይሄ ድሮ የነበረው ጣዕም የወጡም ጣዕም በሉት የዶሮውም በሉት የምኑም ጣዕም በሉት የድሮ አይነት ጣዕም አሁን ላይ አታገኙትም እዚህ ሀገር ላይ። እኔ ወላሂ ነው የምላችሁ ከእኔም ባለፈ ብዙ ሰዎች ናቸው ይሄንንም የሚሉት እና ያ የድሮ ቃና የለም እና አላቅም እንዴት እንደሆነ ብላኛለች አንዲት ልጅ። እንደው ዶሮ ወጥ እንደው በየቦታው ሂጄ በላሁኝ፣ እኔም ሰራሁኝ፣ እንደው በየቦታው ቀመስኩኝ፣ ያ የድሮ እጅ የሚጣፍጠው ወጥ አላገኘሁትም እያለች ነበርና ቡናችንንም በዚህ መልኩ ጠጣጣን። እንግዲህ ያው ባለው አየር ዙሮ ዛሬ ላይ በሚሰሩት ነገሮች ምናልባት ከሽንኩርት ከቲማቲም በዚህ በንትን በአሁን በፊት ፍሬሽ ነው ማዳበሪያ ምናምንም በፊት ያንጠቀምም ነበር እኮ አይደል ገበሬው። ብቻ በፊት ያለው እና አሁን ያለው ነገር ምንም አይምጣጣም ቢገርማችሁና ጣዕሙ ይህን ይመስላል። ሾርባችንን ጥደን እንግዲህ የተወሰነ ሰዓት ነው እንደዚህ እየፈላ የነበረው። እንግዲህ በዛ ወደ መጨረሻ ሆስፒታላችንንም ታውታላችሁ፣ ሀይቅ ከተማ ዋናው ትልቁ የመንግስት ሆስፒታልን ማለት ነው። ያው በእርግጥ ወደ ውስጥ ለመቀረጽ እኔ በጣም እፈራለሁና አልቀረጽኩም። በእርግጥ ሰው የለም። አዳሪ ቀን ሲሰሩ የነበሩትም ወጥተዋል። አዳሪዎቹን ደግሞ ገና የሚገቡ አሉ። ገና ሊገቡም ያሉ ስለነበረ ጭር ያለ ነበር። እና ሾርባችን ላይ እንደዚህ አድርገን እንትን አረግንበት ካሮት። እዚህ ደግሞ የሚታየ ካላነሳሁ እያለች ያኛው ከበዳት፣ ይሄ ቀለላት፣ ይሄ ሲቀላት ይችን አፈፍ አረገቻት፣ ያኛው ሲከብዳት ማለት ነው እንደምታየዋት። ከዛ በቃ መንገዳችንን ገባን፣ ጉዟችንን ቀጠልን ማለት ነው። የወለደም የታመመም ነው የምናየው። ሁለት እንግዲህ ፈረስ እያልን ማለት ነው። በዛውም ፈረስ እንዲታው የናፈቃችሁ መቼም እንደው ሳር ቅጠሉ አይደለም የናፈቀው እዛ ሲኮን የዚህ ሀገሩ። እናም ጉዟችንን ቀጠልን ከአንዷ ጎረቤቴ ጋር ማለት ነው የምንሄደው። እንደነገርኳችሁ የዛ አንዱን ቦታ አዳርሰን የወለደችውን አይተን ወደ ሆስፒታል እየሄድን ነው። አየሩ ደስ ይላል። ማታ ማታ ወክ ምናምን እንደዚህ ለማድረግ አየሩ ደስ ይላል። ሞልቶላችሁ ከወጣችሁ እንደምታዩት ነው። እንግዲህ ይሄ የሆስፒታሉ ግቢ ነው። ውሃኒ ከላይ ፈንዲቶ መሰለኝ እንዳለ ጭቅጭቅ ብሏል። እዚህ የምታያቸው ኳስ የሚጫወቱት እንግዲህ ዶክተሮች ናቸው። ከሰዓት ላይ ላታገኟቸው ትችላላችሁ። 12 ሰዓት ላይ ተራቸውም ሊሆን ይችላል፣ ወይ ውስጥ ታካሚም ሊኖር ይችላል፣ ወይ ግሉኮስ ተነቅሎበት፣ ወይ የጠና ታሞ፣ ወይ ድንገት መውጣት እየቻለ ቶሎ ሳይመጡላቸው ቀርተው የሚያድሩበት ሰዓት አለ። ቢገርማችሁ ማለት ነው። እና እዚህ እየተጫወቱን የማጋጥመኝ ነው ከአሁን ቀደም ማለት ነው። ወደ 1 ሰዓት ተቀምጬ ነው የመጣልኝ ማለት ነው ዶክተሩና ኳስ ማታ ማታ 12 ሰዓት ላይ አታገኟቸውም። በቃ በዚህ በሆስፒታሉ ጀርባ መረብ አለ የእጅ ኳስ፣ እዛ ሲጫወቱ ነው የምታገኟቸው። ተጠርቶ ተደውሎ ቆይ ትንሽ ጠብቂ ተብላችሁ ምናምን ደህነኛ ከሆናችሁ ማለት ነው። ከታመማችሁ ደግሞ ከጠናባችሁም በዛውም ብታልፉ ሙላ ትችላላችሁ። ላይ በጣም ክፍተት አለ ሆስፒታል ላይ። እንግዲህ ያለው አለም እንዴት እንደሚሆን አላውቅም።
እና እንግዲህ ያው ገባን ማለት ነው ወደ ውስጥ። እንግዲህ አትቺ ጓደኛም ጎረቤቴም ነች። ያው ውስጥ ገብተን እንግዲህ ያው ህመምተኛውን ለማሳየት ትንሽ ሰው ያለ ፈቃዱ ጥሩ ስላልሆነ ቶሎ ብዬ ያው ካሜራዬን አቆምኩት ማለት ነው። ድፍረቱም ስለሌለኝ ማለት ነው። እና ይህን ይመስላል ያለው ነገር እላቸዋለሁኝ። በትንሹ ደግሞ ሚጢጢ እዚህ ላይ የኛ እንግዲህ ከቤታችን በላይ ሜዳ ነው እና ያው ለልጅ ማጠንከሪያ ይመቻል። እንግዲህ በግ እያገርን ነበርና ያው እንዲህ እየተራመደችም እየወደቀችም እንግዲህ እንዲህ እያለ ነው ልጅ የሚያድገው ለመጀው እያልኩ እንዲህ እየሻያኘኋት ነበረ እላችኋለሁኝ። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። እናንተም ደግሞ እቅዳችሁ ሀሳባችሁ በሞላ ሰዓት ለመምጣት ባሰባችሁ ቀን አላህ አሰግቶላችሁ ወደ ሀገራችሁ ለመመለስ አላህ ያብቃችሁ። ሁላችሁንም ለመስራት የፈለጋችሁ ደግሞ በጤና በሰላም ለመስራት ለመለወጥ አላህ ያብቃችሁ። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።